ፈላ። ይሄም እንግዲህ የድሮ ፍቅረኛዋ መጥቶባታል። ከዚህ በፊትም ሲስተያዩ ሁለቱም ተደነጋግጠውም ነበረ። ምን ትሰሪያለሽ? ምን ትሰራለህ? በማለትም ጥያቄ ተጠያይቀውም ነበረ። እንግዲህ ጄሪ ከዚህ በኋላም በጣም ብዙ ፈተና እንደሚደርስባትም ከመጀመሪያውም እያሳየን ይገኛል። ታዲያ ይህንን ያሳለፍሽውን ጊዜና ሁሉን ነገርን መልሽልኝ በማለትም እያስጨነቃት ነው። ከመጀመሪያውም ገንዘብ እፈልጋለሁ በማለትም ቀጭን ትዕዛዝ አስተላልፎላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በጉጉት ሲጠበቅ በነበረው ድራማ በድር ድራማ መጥተናል ማለት ነው። እናንተም እንደተለመደ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። የዛሬው ፓርት እንግዲህ የሚለይ ሆኖ ያገኘ ነው ማለት ነው። ዛሬ ብሌንና አምነንም በጥሩ ሁኔታ ጊዜ አሳልፈውም ነበረ። ነገር ግን ሌላ እንቅፋት መጥቶባቸዋል። ይህም የራሱ የአምነን ጓደኛ ቃል ማለት ነው። አንተ ባለ ትዳር አይደለህም እንዴ? ለምንድን ነው ሌላ ሴት የምታየው? በማለትም እንግዲህ ብሌንን ስለወደዳትና ስላፈቀራት ለራሱ ማድረግ ስለፈለገ ከብሌን ማራራቅ ይፈልጋል። ይሄንም ለምንድን ነው በማለትም ጠይቆታል። በሌላኛው ብሌንንም ጠይቋታል። ሌላ ዓለም ላሳይሽ። እንግዲህ አምነን እኮ ባለትዳርና እንዲሁም የልጅ አባት ሊሆን ነው። ለምንድን ነው ከባለትዳር ወንድ ጋር እንደዚህ የምናይሽና እንዲሁም ደግሞ በተደጋጋሚ አይሻለው እያለም እያስጨንቃትም ነበረ። እንዲሁም አሁን ላይ ብሌንም ቢሆን ስለ ማንነቱ ስለ ሁኔታውም ወይዘሮ ዛራን ጠይቃታለች። እንዲሁም ወይዘሮ ዛራን ቢሆን የአምነን ብቸኛው ጓደኛው ነው፣ ሁሉ ነገሩ ነው በማለት መልሳላታለች። በሌላ በኩል የወይዘሮ ሜርሲ ባለቤት ጉዳይ የወይዘሮ ሰማን እህትም ያለበትን ሁኔታ አውቃለች። ይህም እንግዲህ ምንጩ ቃል ነው ማለት ነው። ቃልም ያለበትን ሁኔታ አውቃለሁ፣ ተነጋግረን የደረሰበት መድረስ አለብን በማለትም እንግዲህ ብዙ ነገሮችን እያወሩና እየመከሩ ነበረ። በሌላ በኩል አሁን ላይም እንግዲህ የምስጦፋ ሁኔታ በጣም የሚያስፈራና እንዲሁም ለጄሪ በጣም እንቅፋት ሆኖባታል። ታዲያ ከመኝታ ክፍልም ገብተው አልወጣም ባለ ሰዓትም አምነን በቅጽበት በደረሰ ሰዓትም ወዲያውኑ ወደ መታጠቢያ ክፍል ነበር ያስገባችው። እንግዲህ በጣም ከባድ ውጥረት ላይ ነበረች። አምነንንም እንዴት መጣህ፣ እንዴት ቸኩለህ መጣህ በማለትም በጥያቄ አክለውም ነበረ። ይህም እንግዲህ በመደነባበሯ ሁኔታዋም አስገርሞትም ነበረ። ለምንድን ነው እንደዚህ የምትሆኘው? ቤት እኮ የኔ ነው በማለትም ድንብርብር ብላለች ማለት ነው። እና ሰዎች ከዚህ ላይ በጣም አስቃውኛል፣ በጣምም አስገርማኛለች። እና በጄሪ ቦታ ብትሆኑ ምን ታደርጋላችሁ? ጄሪ እውነትም ትልቅ ስህተት ሰርታ ነው ወደዚህ የመጣቸው። ይህ ምስጦፋ ተብዬውን ከርተው ማለት ነው ለገንዘብና ለገንዘብ ብላ ነው ወደ አምነን ቤት የገባች። ታዲያ ይሄ ምስጦፋም አሁን ላይ ልጅነቴን ገንዘቤን መልሽልኝ፣ እንደዛ ካልሆነ ሁሉንም የታሪክሽን ሁሉ ከጅምሮ እስከ መጨረሻው እስካለሽበት ሁኔታ ለአምነን ተናግሬ ጉድሽ ነው ማፈለው፣ ካለዛ ገንዘብ ማምጣት አለብሽ በማለትም እንደውም እንግዲህ በጣም ትልቅ ገንዘብ ነው፣ 500 ሺህ ብር ነው የጠየቃት ማለት ነው። ይህን ገንዘብም እንዴትና በምን ሁኔታ ማምጣት እንዳለባትም ግራ ገብቷት ወዲያውኑ ለቃል ነበር ያማከረችው። ቃልም ቢሆን ምንድን ነው የጨነቀሽ የቸገረሽ በማለትም ያማከራትም ነበር። ይህም እንግዲህ አምነንን ገንዘብ ጠይቀው ምንም ሳያምታታ ይሰጠኝ ይሆን በማለት ነበር የጠየቀችው። ታዲያም ብሌንን ስለሚወዳትና ስለሚያፈቅራትም ቃልም ቢሆን ይህን አጋጣሚውን ተጠቅሜ በቃ ሁሉን ነገር ማመቻቸት አለብኝ በማለትም ከራሱ ጋር መክሯል። ይህም ብሌንን የራሱ ለማድረግ መንገድ እያመቻቸ ነው ማለት ነው። እናም አንድ ውለታ ዋይልኝ፣ ይሄንን ደግሞ እኔ አምነንን አሳምነዋለሁ፣ ብሩን እንዲሰጥሽ አደርጋለሁ በማለትም እንግዲህ ብሌንን አብረው እንድታድር አመቻችልኝ በማለትም ለጄሪ ነግሯታል። ጄሪም ይሄን አጋጣሚ ትፈልገዋለች። ምክንያቱም አንደኛዋ ተቀናቃኒ እሷ ስለሆነች ማለት ነው። አምነንን በጣም በጥሩ በስስት አይንም ስለምታየው ከዚህ በፊትም ለምንድን ነው ከባለቤት አይንሽን የማታነሽ በማለትም እንግዲህ ሰጣ ገባ ገብታም ነበረ። አልፎም ተርፎም ደግሞ አምነንም ስለሚወዳት ሌላው ይቅር ተኝቶ የሚጠራውም ብሌን ብቻ ስለሆነ በቃ ብሌን ከዚህ ካለች ትቀማኛለች በማለትም ስጋት ላይም ስለሆነች ቃልን ለብሌን ከሰጠውኝና ብሌንን ለቃል ካደረግኩኝ አምነን የኔ ብቻና የኔ ነው ብላ ነው ያመነችው። ታዲያም እንግዲህ በአንድ ወንጭፍ ሁለት ወፍ የሚባለው ነገር ነው በማለትም ሁሉንም ነገር በጣም በደስታ ነበር የተቀበለችው። በሌላ በኩል እንግዲህ ምስጦፋና ጄሪም ቢሆን ሌላ እቅድ እያቀዱና እያሴሩ
በሚመካከሩበት ሰዓትም ሜርሲ ከች ብላባቸዋለች። ሜርሲም እንዲሁ ምስጦፋን ባየችውና በተመለከተችው ጊዜም በጣም ደንግጣለች፣ በጣምም ተደነባብራለች። እንግዲህ አሁን ላይም የሜርሲ ጥያቄና የጄሪ መልስ ምን ይሆን? ሁለቱም ተፋጠዋል ማለት ነው። ምስጦፋና ሜርሲ ከዚህ በፊትም የሚስተዋወቁና እንዲሁም የሚያውቃት የምታውቀው ይመስላል። ታዲያ በምን አይነት መንገድ የሚስተዋወቁ ይመስላችኋል? ሜርሲ መቼም ተንኮለኛና እንዲሁም በጣም ከፋተኛ ሰውም ስለሆነች ከዚህ በፊት እንግዲህ ብዙ በደልን መከራን ያደረሰችበት ሰውም ሊሆን ይችላል። እንደኔ ግምትና አስተያየት ማለት ነው። ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን የሚለውን በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እንግዲህ ብሌንና አምነንም በጥሩ ሁኔታ እንዲመጡም ትልቅ ምኞቴ ነው እያልኩኝ መልካም ጊዜ